ቀናችንን ከመጀመሪያችን በፊት let's admire the view. youth God is an artist ብለዋል እውነታቸው ነው። YouTube. This time አይቆረስብኝም አይወድቅብኝም አያርብኝም it's going to turn out perfect ሙቀቱ ግን ከባድ ነው ሀገሩ ራሱ ይሞቃል ከዛ ኪችን ይሞቃል ሳቱ ደግሞ ይሞቃል ዲያግሽ ኦቆየ ዶናኩ ታዳኒ ሰማን ኦቆኑ ጎሃን I did it ከእንጀራ ጋገራ ረፍት እየወሰድኩ ነው ፊቴ ራሱ ላበላው ማለት እና አጎቴ መጥቷል 1 ሰዓት ተኩል አካባቢ ነው የፈጀበት እዛው ሀቀቶ ነው መጣስና እኔ ሲሄድ ስንት እንደሚሆን አላውቅም ግን ወረፋ ነበር እንዴ ወረፋ የለም ርቁስ ካልቀስ ነው የርቀት ጉዳይ ለነሱ እንደዚህ ከፈጀ ለኔ ከባድ ነው የሚሆነው ግን ሄደና ያለ አሁን እንጀራ ጋግረን ጨርሰን ወደ ሎሚ ባምባ የሚባል ቦታ ይሄድን ነውና ሎሚ አምባ ይሄድን ነውና ምን ሄዳው ውሃ ለመቅዳት ነው ቀደም የተቀዳው ውሃ ለመጠጥ የሚውል ነው ንጹህ ነው ይሄ ደግሞ ለልቃ ማጠያለስ ማጠብ የሚሆን ነው ይሄኛው ቅርብ ስለሆነ ለሄድ ብያለሁ ደሞ ቆይ ያኔ ያጋዋላታ ይባዛው ዛሬ ውሃ ብዙ ኃይል የለውም ግን ከ3 ጀሪካን 2 ቀተናል አንድ ይቀርናል ኖርማሊ ፕሬሸር አለው ብሏል ዛሬ ግን የለውም አይ ዶንት ኖ ዋይ ከሚንጭ ውሃ መጥቶ ነው እንደዚህ እንትን የሚለው ሶ ሜቢ ምንጭ ደርቀናል አይ ዶንት ምንጭ ደርቀናል እንዳቁም ነገር ምድራም እኮ ሀገራት ተሰው ዛሬ በሆነ ይሄን ቅጠል አገኙትና ብዙ ጊዜ ላይክ ቲቪ ላይ ምናምን ነው ማየው ውሃ ሲጠጣበት አንሸራትም ወይ ጠጥበታው ወደ ደቡብ ሰው ሰዓት ሲደርስ ቤት ሂጄ በዚህ ውሃ ጠጥቼም ገና ትራይት መለሻው ከባድ አየሩ በጣም ሙቀታማ ስለሆነ ሙቀትና እኔ እሺ ከበደኝ እንኳን እኔ አህያው ራሱ የፈሳኑ ዳገቱን በጣም ማርያም
ከታይ ሆኝ ቀጥ አይዞሽ ቀጥ በይ ሂድና ይዘህ ትመጣለህ ሰው በቃሽ በቃ ወገን እግዚአብሔር ይስጥልኝ ምንድን ነው የሚባለው እንዲመለስ ዝናብ ትንሽ ስለዘገየባቸው ቀድሞ ነበር የዘሩትና የዘሩትን ፍሬ አፈር ለማልበስ ነው እየታረሰ ያለውና ቦሎቄ ነው ይሄ። ከዛ ለመዝራት ልሞክር። እንደዚህ ነው የሚወረወረው መሰለኝ። እንደዚህ ልክ ነኝ? አዎ። ማሰጃው ጌታ እና መጋል ጌታ አሁንማ እንዴት አተው ስዮ የሎሚው ሽታ it's different it hits different እዚህ እግዚአብሔርን ቡና ለመጀመሪያ ጊዜ ነው እንደዚህ ሳይ። ሁሌ ጥቁር ይመስለኝ ነበር ግን እንደተቆረጠ ይሄን ይመስላል። አያምርም? ሁሉንም የምናደርገው ሰርጉንም የምንበላው የምንጠጣው ቀየውንም ያምረው አሚን በሚን አሚን እንደማንም ሽልማት ያማረ ይሁን ሁኚ በረካ ሁኚ እንዲያርቲው ጣፍጪ እንዲያስኩቲው ጣፍጪ እንዲቡናው ቀሽር እንዲቡናው አፍሪ እንዲሎሚው ፊተቺ ሁሉም ያንቺ አላህ ያድርግልሽ። ከራማሽ የተጠበቀ ሀብት ሸገነነ ጤና አላህ ያድርግልሽ። እርሜ አላህ ያድርግልሽ። ትላንት የፈጨነውን ባቄላ ልናነፍስ ነው። ማንፈስ ማለት ባቄላው ከምንድነው? ከገለባው ባቄላው ለማለትና ገለባው እንደዚህ ሆኖ ይወጣል። ባይገባልክ ገለባው ለከብት ይሆናል፣ ባቄላው ደግሞ ለሰው ይሆናል። ትላንት የፈጨነው ነው። ያው ባቄላው ወይኔ ጉዴ ተባለኩ። ትንሽ ነው ግን ለየዋለሁ። ብቻ አይኗን ተኩላ ገበያ የምትወጣ ባቄላ ነች። እሺ አሁን ከተነፈሰ በኋላ እንደዚህ ይንጓለላል። እንዴ ነው ባንጓለ? ለምንድን ነው ያልወጣ ያልወጣ ገለባ ካለ ለማጣራት። ምሳችንን በልተን ጨርሰን ቡና ልንጠጣ ነውና የወሎ ባህል ጭስ በጣም ኢምፖርታንት ነው። ቡና ሲጠጣና ይሄው ጭሱ እና ጭስ ደግሞ የአደስ ቅጠል ናትሪ ወይም ደግሞ ናትራ ወይም ደግሞ አሪቲ እና ጠጄ ሳራ ቀጠናዩ ይባላል። ይሄኛው ይሄ ቀጠናዩ ነው። ከዛ ጠጄ ሳራ አለ። እሱ ነው እንትን የምንለው። ሽታው በጣም ደስ የሚልና ቡናችንን ጠጣ ነው። ዝናብ ሊዘንብ ይመስላልና ከዘነበ ሳይቻል በጣም ነው የሚያምረው። ዩ ጋይስ ዝናብ እየጠበቅን ነው በጉጉትና እየዘነበ መሰለኝ። ቆይ ላሳያችሁ። እዩት፣ አያችሁት? ደመናው የሚመጣ ይመስላል ዝናብ። እዛ አካባቢ ደግሞ ሀይቅ ነውና እዛ እየዘነበ ነው። ኦ ማይ ጋድ አው ሲሉኝ ነበር። እኔ ግን አላወኩትም። ግን አሁን ሳይ የሆነ ደመና ያወረደ ይመስላል እዚህ አካባቢ። ከዛ ዝናቡ ወደኛ ይመጣል። እርሻችንን እናቀለጣጥፋታለን ማለት ነው። ዝናቡ ግን እስካሁን ድረስ አልመጣምና እኔ በጉጉት እየጠበኩት ነው። ከሀይቅ ትንሽ ተሻግሮ ቢሻናቆ የሚባል ቦታ ለዛ ደርሷል ብለውኛል። እኔ ክሎ የለኝም። እንደምታዩት እዚህ አካባቢ ነው ያለው ዝናቡ እና እስኪ ምድርስ ይመስለኛል። እውነት እንደዚህ ዝናብ ይመጣል ወይ ደግሞ ዝናቡ ደረሰ እዚህ ጋር ደረሰ ምናምን ተብሎ ሎኬሽን ተነግሮኝ አያውቅም። እና አሁን ምን ያክል ፕሪሳይስሊ መገመት እንደሚችሉ ማየት ስለምፈልግ እየጠበኩ ነው። እዚህ ጋር ቁጭ ብዬ ነው የምጠብቀው። ዝናቡ ይምጣት ሀሳብ ያለን መሰለኝ። እስከዛ ድረስ ግን እየጠበቅነው ውሃ እንጠጣ። ቆይ ላሳያችሁ። በቀደም ባመጣው ቅጠል
ውሃ ነው approved speaking of ውሃ መጠጫ ምናምን ኋላ ቀርበልኝ ሲፈልጉ I don't care ግን ፕላስቲክ የሚመስሉት መጠጫዎች አሉ አይደለ ብርጭቆ አይደሉም ሳይሆን ብርጭቆ ትራንስፓረንት ናቸው ግን ፕላስቲክ ነው በጣም ያስጠላኝ እንደኛ ብርጭቆ በጣም ወዳለሁ ሁለተኛ ኒኬል for some reason በኒኬል ውሃ ስጠጣ ያረካኛል እዚህ ከመጣው ደግሞ ፎሌ ባንዳል ቦታ ሽክና ይባላል ተብያለሁ ባለፈው ቪዲዮ ብቻ በሱ ከውሃ በላይ ጠላ መጠጣት ያረክ ደንዬ የትኒ ጃድራለው እግሬ ካደረሰኝ ሚል ዘፈን ሰምቼ ነበርውና ጎጃም ሄድ በጣም እንፈልገው አሁን ነው ተሰርኩት ነገር እሱ ነው ጎጃም ከሚሱ ዝናቡ እየቀጣይ ነው አረ ሰዎች ይሄንን ቀስተ ደመናት እግዚአብሔር ሲያምር so beautiful ዝናቡ ሎኬሽን ሳይቀይር አይቀርም I'm not sure ግን እዚህ ጋር የነበረው ዝናብ ብቻ ወደዚህ ሄደ ወደዛ ቀጥ ያ ወደዚህ ሄደ እዚህ ጋር ነበር ወደዚህ ሄደ እኛስ ንፋሱ መጥቷል ግን where's the rain ይመጣ ነው ወይኔ ሁለተኛ ቀስተ ደመና I swear to God ቆይ let me show you አቤት እግዚአብሔር ድንቅ ስራ ሲያምር ህፃን እያልን ከምንዘፍነው ዘፈን ላይ አይደለ ዝናብ ይመጣል ተሳይለኝ ዲቴሉ ግን እየተጫወትን ነው ብቻ አትምጣ አሁን ሌላ ጊዜና ምናምንና I feel like እዚህ አካባቢ ያሉ ልጆች እንደዚህ ያሉ የዘፈኑ ምክንያቱም there is no way እስካሁን ድረስ እዚህ ያልመጣው ከዛ እዛ ቦታ ዘንባው ራሱ አቁሞ እዚህ ጋር ቆይ እዚህ ጋር ዘንባው አቁሞ ወደዚህ ምናምን እየመጣ ነውና ወደፊት እየገፋ አይደለም ዝናቡ የቀረ ይመስለኛል እና ጅብ ሲጮህ የተሰማኝ ነው ዝናብ በቃ ጅብ ልበላ ነው I'm kidding ዝናብ እንደሆነ አልመጣ ስላለ አጎቴ እዛ ጋር ነው ስራ ይዟል ምን ያደርግ እንደሆነ እስኪ ልጠይቀው እንደተረዳሁት ከሆነ እዚህ ጋር ያሉት ባህር ዛፎች ተቆርጧል ግን እንደዚህ ብቅ ብለው የወጡ ባህር ዛፎች ነበሩና እነሱ እዚህ ጋር አዝመራ አለ ቦሎቄ ተዘርቷልና አረንጓዴ ያበቀለ ነው ያለው ሶ የዚህ የባህር ዛፉ ጥላ ለሰብሉ ጥሩ አይደለም ያደርቀዋል ሶ ለዛ ነው ጫፍጫፉ የተከረከመው የተቆረጠ ነው በጨረቃ ነው ላይ ከአጽዋቶች ሲቆረጡ በጨረቃ መወለድ ፉል ሙን ምናምን በሚባለውና ባህር ዛፍ ነው ወይስ ማንኛውም ተክል ነው ማንኛውም ለአገልግሎት የሚሰጥ አትክልት ማንኛውም አገልግሎት የሚሰጥ አትክልት ቀን ተቆጥሮ የሚቆረጠው በመጽሐፍም ያለ ነው ቀን እሺ ዛሬ ሙሉ ቀን ነው ጨረቃ ያወጣችበት ወይም ያጠፋችበት ቀን ስለሆነ ሙሉ ቀን ነው ገና አልተወለደችም የተወለደችው ከሮብ ጀምሮ ሮብ እና ከዛኛውም ሮብ አርብ ሐሙስ ጥሩ አይደለም ሮብ ሐሙስ ጥሩ አይደለም በአሁኑ ጨረቃ አወጣጥ እሺ በአሁኑ ጨረቃ አወጣጥ አትክልት ከተቆረጠ ይነቅዛል ይበላሻል ሊዘርቅም ይችላል ኦኬ ስለዚህ የተቆረጠው ነው የሚደርቀው አይደለም ያለው የተቆረጠውም ይነቅዛል እሺ ለአሁን ለቤት ለማገዶ የሚቆረጥ ከሆነ ይነቅዛል አይረባም እሺ ስለዚህ መቆረጥ ያለበት ጨረቃው ምን ሲሆን ነው ጨረቃ ባልወጣችበት ወይም ባልገባችበት ባልወጣፋችበት ስለዚህ ያለች ማለት ነው ብስኖርም አሁን ያለፈው ለምሳሌ ሙስሊሞች አርብ ነው የፈቱት አይደል አርብ የፈቱት ለምንድን ነው ሐሙስ ታይታ ነው ስለዚህ ሐሙስ ከተቆረጠ ጥሩ አይደለም የታየችበት ቀን ሳይሆን ቀኑ ገፋ ሲል ወይም የምትወጣበት ቀን ወይ የምትገባበት ቀን ላይ አይቆረጥም ነው በክርስትና ሃይማኖትም ቀን ደግሞ በክርስትና ሃይማኖት ጽንጽና ጽኒት የሚባል ነገር አለ በመጽሐፍ ታይቶ ነው እና ዛሬ መጋቢት ከመጀመሪያው እስከ መጨረሻው ሙሉ ቀን ሲሆን ጨረቃ በተወለደችበትና በጠፋችበትና በቀለችበት ከተቆረጠ ይነቅዛል በተለይ እዚህ መሬቱ ላይ ያለው
ቁጥቋጦ አይረባም። ይሄ ችግር የለውም ለአዝመራ ነው የተነሳው ቢነቅዝም፣ ግን ይሄ እዚህ ያለው እንትን ይበላሻል። አሁን ደግሞ አክስቴ ጋር እንሂድ። ታች ፍየሎች እያበላችን ነው። እዚህ ጋር ቆይ ያዘች። ቆይ የስ እዚህ ጋር እሱ ጋር እንሂድ። ለያዛት መጣች። አምልጣ ወጣች። ገባች ልቀርቅርባት እንጂ እንደራላችሁ ይመቻችሁ። ዝናባችን እናንተ ጋር መጥቷል። ነገ ወደኛ ላኩልን። መብረቅ ምናምን ሁላ አለው እነሱ እግዚአብሔር። ለማንኛውም መሽቷል። ራስ በልተን መተኛት ነው። ደህና አደሩ። ይጥላላል የዚህ ሀገር እንትኑ ዛፉ ምኑ ያለበት ለማቀረብ ላንተናን እና እግዚአብሔር